ፈጥርበት ኤለም ይባል ልጋጋ አያቀኝም እኮ አያቀኝም። ጌታን የታባቱ ያቀኛል። የታባቱ ያቀኛል። እኔ ላይ ቪዲዮ ለመስራት የሚያበቃው እሱ ኦርቶዶክስ፣ እኔ ኦርቶዶክስ። እሱ ሊናገር የሚችለው በላይ ለእምነቴ ተናገር ያለው እኔ ለእምነቴ ቆም ያለው ላውን በአረብ ሀገር እዛ አዲስ አበባ ወይንም ደግሞ ሀገር ውስጥ ወንበር ላይ ቁጭ ብሎ እየተሽከረከሩ ቂጡን እያሸ በቂጥ ላይ ሱር በዩቲዩብ ገንዘብ አልሰበሰብኩኝም። ላቤን ጠፋ አድርጌ ሰርቼ ነው። ተቃጥዬ የሚሰድቡኝ ሰዎች አሉ፣ የሚረግሙኝ ሰዎች አሉ። ቮይስ መመለስ ራሱ ምን ያክል ጭንቀት እንደሚያመጣ እኔ ነኝ የማውቀው። እኔና የሰሩት ሰዎች ያውቃሉ። ያለበለዚያ ግን እዚህ አድርጓል እያላችሁ ሺህ ጊዜ ስታረጉ በጣም ማይልኝ አቡሽ አላየሁትም። አይገርምም? ስትጽፍልኝ አላየሁም። ሀቡን ወዳታለሁ፣ አከብራታለሁ። ሺስ ማይ ሰፖርተር ሰፖርት ታደርገኛለች። ባለው በስራዬ በርታ ትለኛለች። ላይቭ ላይ በገባው ቁጥር በቂዬ በርታ ጀግናለህ እግዚአብሔር ያሳ እግር ብላ በከፈትኩ አፍ እግር ብላ ጃዝባ ቴንኪዩ አስወጣና አንተ ጀግና ነህ። ኪዳው የቤተክርስቲያን ሰው እንዳልሆኑ አጭበርባሪ ሲሆኑ እንደዚህ ነው ያለው። እግር ብላ የት አባት አቀኛለህ? ናርዲ እንደዚህ አይሆንም። በጣም ምርጥ ሰው ናት። እኔ አውቃታለሁ። ጀዝባ አላቆምም። ጌታን አላቆምም። ለምን አቆማለሁ? ማን ነው እሱ? በቂ ማነው እሱ አይባልም። በቂ ጥያቄ የጠየቀውን በስነ ስርዓት ትመልስለታለህ። ለምን መልስለታለሁ? እየሰደበኝ እኮ ነው የጀመረው። ከካም ምናምኖች ምናምን እያለ እኮ ነው የሰደበኝ። ይኸውልህ ብዙዎቹ ቪዲዮን ቆራርጠው በፈለጉት መንገድ ነው የፈለጉትን ቆራርጠው ይፖስቱ። እኔ ምንም መጥፎ ታሪክ የለኝም። ምን አይነት ታሪክ እንዳለ ህዝብ ነው የሚያውቀው። የኦርቶዶክስ ልጆች ራሱ እዚህ ሆናችሁ የምትሰድቡ እኔ እንደሱ አይነት ታሪክ አይደለም ያለኝ። ገደል ግቡ ከሱ ጋር። ኦርቶዶክስ ሆናችሁ እየሰደባችሁኝ ያላችሁ ገደል። በቂ ዘግተህ ውጣ። እሺ ማን አለ? ሱራፌል አለ ቤት ውስጥ ማን አለ? በቂ የጠየቀህን ጥያቄ በስነ ስርዓት ትመልሳለህ። እኔ ማንም ሰው አልፈልግም ሲጀመር ይዘጋ። እንትኑን ዝጉልኝ። ማን አለ እንዴ? በቂ በስነ ስርዓት መልስ። በስነ ስርዓት አምላኬው ትሰማኛለህ? በቂ ስለማከብር ካለው ሰው ጋር በስነ ስርዓት ታወሪያለሽ። ስነ ስርዓት ካለው ሰው ጋር ታጣጣ መንገድ ላይ ካደገ ሰው ጋር ደግሞ እኔ ማውራት አልችልም። እንደዛ አላደኩም። እንደዛ አይነት ባህሪም የለኝም። የራሱ መብት አለው። በቂ ስለዚህ ስለ ቪዲዮ ከሆነ ስለ ቪዲዮ ስለ አንተ አንድ ብር ወስደህ አይደለም የሰራው፣ አንድ ብር ወስደህ አይደለም የሰራው። ያለውን ነገር በስነ ስርዓት መልስለት። እንዴ ምን ሆነ ነው? በቂ የት ልንደርስ ነው? ተጋብተን ሁሌ መሰዳደብ ሊሆን እኮ ነው ስራችን። ችግር የለውም። ኖ ሲጀመር በስነ ስርዓት ትገባለህ፣ በስነ ስርዓት ታወራለህ። አንተ አንዲትም ብር አሁን አንተ እዚህ ጋር በምታረገው በምትመልሰው ነገር ቤተክርስቲያንን ነው የምታሰደበው። ኔቨር ስለዚህ እነዚህ ኦርቶዶክስ አይደለም ልበል። ታዲያ ለመናገር ልበል ወይ ኖ? በቂ እንደዛ ማለት አለብኝ። ካላስ በቃ ይተውኝ። ማንም ሰው ይተውኝ። እኔ እስቲ ታሪኬን ጎልግሎ ያምጣ እሱ። ታሪክ በታሪክ ደረጃ ከተከደ እምነቱን 15 ጊዜ የቀየረ ሰውዬ ታሪኩን ያስተዋል። የተጠየቅነው እሱን አይደለም፣ የተጠየቅነው እሱን ነው። ምን አገባን? የተጠየቅኩትን ነገር ለማስረዳት ስሞክር ምን እያለ ነበር? በፈለገ መንገድ ተርጉሞ አይደለም እኮ እኔን መጠየቅ የምችለው። እሺ በቂ በእግዚአብሔር በማርያም በቤቢ እንዴ ምን ሆነ ነው? ሕፃን ልጅ ልንሆን ነው እንዴ? ኦኬ እሺ በቃ ናርዲ፣ እኔ በራሴ ቤት
ላሉት ሰዎች አስረዳቸዋለሁ። ጥያቄ ያላቸው ሰዎች ደንቆሮ እናንተ ናችሁ። እግር ብሉ። ደንቆሮ ላላችሁ ደንቆሮ እናንተ ናችሁ። ለሰራሁት ስራ ቅዱስ ሚካኤል ይከፍለኛል፣ ግን የእናንተን እጠብቃለሁ። ዮኒ ማኛ እያለቀሰ ነገ ጴንጤ ሆኖ ምን አገባ ስለሰው ፐርሰናል ብትሄደው ጠብቁ። ዝጋ። አዎ ጠየቁኝ፣ ይዤ መጣሁት። የጠየቁኝ ላይቭ ላይ ገባለሁ። ገዳም ሲሄድ ላይቭ ላይ ኮሜንት ይጽፉልኛል፣ ይዤላችሁ መጣለሁ እያልኩኝ መልሼላችኋለሁ። ሁለተኛ ነገር ደግሞ ቪዲዮ ሰርቼ አንቺ ራሱ ተናግረሻል። ቪዲዮ ሰርቼ ቪዲዮ ኮሜንቱ በሙሉ በቄ ባክህን ጸበል፣ በቄ ባክህን እምነት፣ በቄ ባክህን እንትን አመመኝ፣ በቄ እግሬን፣ በቄ ኩላሊቴን እያሉ ለነሱ አስቤ ነው ይዤ መጣሁት። ጸበል ደግሞ አልሸጥኩም። ቪዲዮ መስራት ከሆነ ስህተት ነው ከተባለ ለሚያከብሩኝ በስነ ስርዓት ለሚጠይቁኝ በስነ ስርዓት መልሳለሁ፣ ይቅርታ ጠይቃለሁ። ከዛ ውጪ ግን በቤቴ ውስጥ ራሴ ሰርቼ በከፈልኩት ቤት ውስጥ አይደለም መሽከርከር፣ በጭንቅላቴ መቆም እችላለሁ። በቄ ዝጋውና አንዴ በእንትን በቦታም ደውልልኝ፣ ከዛ መልሰህ ትገባለህ ላይፉ። ናርዲ አልደውልም። ባሪች ቻርጀር አምጪልኝ፣ ስልኬ ቻርጅ ሊዘጋብኝ ነው። በቂ በቦታም አንዴ ደውልልኝ። እኔ ምንም ነገር አልፈራም። ምንም አይነት ባክግራውንድ መጥፎ ባክግራውንድ ያለ ስትለፈልፍ ሁሌ እደር ምንም ነገር አታገኝም። ምንም ነገር ጭምብሉን አወለኩለት ምናምን። ምን አይነት ጭምብል ነበረኝ እኔ? ምንም አይነት የድህነት ጭምብል ነበረኝ። አዎ ድህነት ጭምብል። እሱን ደግሞ ቅዱስ ሚካኤል አውልቆልኛል። አሁን ላይ አይደለም ለራሴ ሚዲያ ላይ ለሚቸገር መዳም ቤት ለሚቸገሩት ልጆች እየደረስኩ ብዙ ነገር ሰርቻለሁ። እኔ ለራሴ እንኳን ሳልሆን ለሰዎች እየኖርኩኝ ታሪክ የሰራው ሰው ነኝ። የሚያውቅ ሰው ያውቃል። ተሳዳቢ ይሳደብ፣ ችግር የለውም። እስፋይን በቂ ወይ ቦታም ላይ ለ5 ደቂቃ ከዛ ስፈልግ ላይፉ ለምን ቁጭ ብለህ አታነጋም? የታለሽ በቂ ትሰማለህ እኮ። እኔ እኮ አላልኩም አታውራ አላልኩም። ላይፍን ከፍተህ ታወራለህ። በቦታም ደውልልኝ ከፍቅር ጋር ሆነ ከባለቤት ጋር ሆነ በቦታም ደውልልኝ። እኔ ብቻዬን ነው ያለሁት፣ ማንም ሰው የለም። እሺ በቃ ዝጋና ከዛ ተመልሰህ ትከፍተዋለህ። ላይፍ የት ሄድብሃል? 4000 ሰው ወሬ ስለሆነ ቁጭ ይላል፣ የትም አይሄድም። በቂ በመብርሃን ዝጋውና ኩላሊት ዱቄት ይሆናል። ኩላሊት ዱቄት ነው። አንተ በእግዚአብሔር በቂ ነገ ራሱ እንድትሞት ነው የምፈልገው። እኔ ጸሎት ራሱ ፈጣሪ የምጠይቀው ሞትህን ነው። አንተና አንድ ሰው አላችሁ፣ ሁለታችሁን ነው ሞታችሁን የምፈልገው። ሰው ላይ እኔ መጥፎ ነገር አልመኝም። ሁለት ሰው እንዲሞቱ ፈልጋለሁ በህይወቴ። በቃ ሞት እግዚአብሔርን ሁለት ሰው እንዲሞቱ ፈልጋለሁ። በዛ ልክ ነው የምፈልጋቸው እንዲሞቱ። ምንም አላጠፋሁም። ምንም አላረክም። ግን ዝጋው ላይፉን እንዴ! ምን ሆነ ነው? የቤተክርስቲያን አባቶች ቁጭ ብለው ነው የሚያዩ። ሙሉ ቀን ቤተክርስቲያን ነው ያልከው። አሁን በነገር ትጠመዳለህ። ምን ሆነ ነው? እጠመዳለሁ። ኧረ አንተ አሰማም የፈለግከው ነው። እመን እንጂ አትፍራ ይላል አይደል እግዚአብሔር ቃል። እኔ ጸበል እንኳን ይዤ ባልመጣ ውሃ ከቤት ቀድቼ ከሱቅ ገዝቼ ብልክላችሁ እናንተ ጸበል ነው ብላችሁ ካመናችሁ እንደምትድኑ አትፍሩ። ማመን ብቻ ነው የሚፈለገው። ኦርቶዶክስ እንደዚህ ነች። ሆሴ ላይ ምን እንደምልታቀ ህዝቤ እውቀት ከማጣቱ ጠፋ ይላል። በጣም ዝም ስንል መናገር ማንችል ነው የሚመስላቸው፣ ግን መናገር እንችላለን። እኛም መናገር እችላለሁ እንደፈለግ ገለባ ብጬ። ግን በዚህ ሁኔታ ውስጥ ጸበል ከኛ የገዛችሁ ካላችሁ፣ ክፍያ የከፈላችሁ ካላችሁ ግቡና ክሰሱን። ይኸው እዚህ ግቡና ማስረጃችሁን ሰጥታችሁ ፕሊዝ በፈጠራችሁ አምላክ ክሰሱን። ያ ደንቆሮ ደግሞ ቪዲዮ የሰራ ደንቆሮ ነው እሱ።
ደንቆሮ ድንጋይ የሆነ ሰውዬ እሱም እግር ይብላ። ዲሊቨሪ 10 ብር ሆኖ 15 ብር የፌስታል የምን የትራንስፖርት የአይላንድ ብሎ ነው የሚቀበሉት። ዲሊቨሪ ኢማራት ውስጥ 10 ብር ካለ ፕሊስ አገናኘን። እኛ በ10 ብር የሚያወጣልን ለልጆች እንዲደርስ እንፈልጋለን። ልብሳችን፣ ስራችን ለልጆች እንዲደርስ እኛ 100 ሰው ቢሰድበን 5 ሰው ጥሩ ሰው አሉ። 5 ሰው የሚያከብሩን ሰዎች የሚወዱን ሰዎች አሉ። በቂ ነው። እኛ ጋጋታ አንፈልግም። ጋጋታም ፈጥረን አናውቅም። ጋጋታም ወደኛ መጥቶ አያውቅም። ያው ጋጋታ አሁን እየመጣ ያለ ይሄ ነው። ጋጋታ እየመጣ አሁን ነው። ላውም ያለ ስራዬ ሲጀመር ጸበል ይሸጣል እንዴ? አይሸጥም፣ አልሸጥንም። በነገራችን ላይ ፓራስታሞል ራሳችሁን ታማችሁ ፓራስታሞል ለመግዛት እኮ ገንዘብ አውጥታችሁ ነው የምትገዙት። ጸበል ከፈወሳችሁ ቢገዛ ራሱ ምን ችግር አለ? ንገሩኝ እስቲ። ቤተክርስቲያን ላይ ቅባ ቅዱስ እየተሸጠ የለ እንዴ? ስውራ ማርያም ስንሄድ ቅባ ቅዱሶች ገዝተን አይደል እንደ የምናመጣው? ምን አይነት ታሪክ መስማት ነው የፈለጋችሁት? ገዝቼ ነው ያመጣሁት። 3 ፍሬ ቅባ ቅዱስ ነው ያገኘሁት። እሱም በስንት መከራ ገዝቼ ገንዘብ አውጥቼ ገዝቼ ነው ያመጣሁት። ያድነኛል አምኜበት ነው ይዤ የመጣሁት። አይሸጥም። ስውራ ማርያም የሄዳችሁት ይሄን ታሪክ አታውቁም? ስውራ ማርያም በሃይላንድ ጸበል ይቀዳል አይቀዳማ? በጃሪካን ይዤ መጥቼ ቤት ወደ ሃይላንድ ገልብጬ እንዳመጣው አላያችሁ? እና ያ 10 ሊትር ጃሪካን እንዴት አድርጌ ነው እኔ ሻንጣ ውስጥ ማስገባው? ይሸጣል አይደል? ይሸጣል። አዎ። ታዲያ እኔ ጸበል ሸጥኩ አምጥቼ ሸጥኩ ወይ? እኔ የኪሎ አርሲ ላይ ስለምንትን ስለምሉ እዩት ምን እያለ እንደሆነ ስለ አርሲ ወገኖቹ ይሄ ልጅ አልጮኸም። ለምን እንዳልኩ ፖለቲከኛ ነው። ጀለስ ስለ አርሲ ወገኖቹ እሺ ላምጣላችሁ። ስለ አርሲ የማታውቁ ሰዎች ካላችሁ እኔ ደግሞ ስለ አርሲ የሰራሁትን ቪዲዮ ላሳያችሁ። ወይ ወረድ ብላችሁ ይሁ በሁለት ቲክቶክ ነው ራሱ የሰራሁት ቫይራል የወጣ ቪዲዮ ነው ያለኝ። እኔ ታሪክ ያለኝ ሰው ነኝ። በቤተ ክርስቲያን ጉዳይ ታሪክ ያለኝ ታሪክ የምሰራ ሰው ነኝ። ረፈ የምት አንድ መረጃ ይዞ ይምጣ፣ እኔ ልቀጣ። መረጃ ብር ከሆነ ከነደረሰኝ በቮይስ ከሆነ በቮይስ የጠየቅኩበትን ይዞ ይምጣ። ያንን ልንገርሽ ናስር ስለማያስፈልግ ነው፣ ያንተ ድጋፍ ስለማያስፈልግ ነው ማላስገባ። ሌላ ኬዝ ውስጥ ልንገባ ስለምንችል ካንተ ጋር። ስለዚህ ያስፈልግ ለዛ ነው የምልሽ። ናስር ለምንድን ነው የምገባው? እኔ ልጅ ቀበሌ ተጠየቅኩት። ተማሪነት ፕሊዝ፣ ስለ ኦርቶዶክስ ነገር ስታወራ በስነ ስርዓት አውራ፣ በስነ ስርዓት አድርግ። ሰንበት ተማሪ ነው። መረጋጋቱ እኮ ነው። አሁን ሎክሶ መረጋጋቱ ነው። ለምንድን ነው ይቅርታ የምጠይቀው? ምን አጠፋሁኝ? ለምን ይቅርታ ይጠየቃል ይሄ ሰውዬ? ጋይስ ምን አጠፋሁኝ? እኔ ይቅርታ አልጠይቅም። ይቅርታ ከምጠይቅ ራሴን ባጠፋ ነው የሚሻለኝ። ክርስቶስን አልዋሽም። ይቅርታ ከምጠይቅ ራሴን ባጠፋ። መልካም ነገር በሰራሁት ነው እንደ ይቅርታ የምጠይቀው? መልካም ነገር በሰራው ይቅርታ አልጠይቅ። እግዚአብሔር ምስክሬ ነው። የወለደችኝ እናቴ ትሞት አልጠይቅም። ናርዲ እንደዚህ ተስማምታ ካወረደ ማርያምን በጣም ነው ማዝነው። በጣም ነው ማዝነው። አልሰማሁም። እኔ በጣም አዝናለሁ። እግዚአብሔር ስለምወዳት ነው ማርያምን እንደዚህ አይነት ስሜት የሚሰማኝ። ራሴን የወለደችኝ እናቴ ህይወታ ይላል።
እግዚአብሔር ራሴን ነው ማጠፋ እንጂ ማንንም ሰው ይቅርታ አልጠይቅም። ማንም ሰው የኔ ይቅርታ አይገባም። ማንም እስቲል በቄ ጀግና የምትሉኝ ሰዎች ሁላ አይገባችሁም ይቅርታ። ለምን ስለሆናችሁ ነው ይቅርታ የምጠይቀው? ማናችሁ? ምን አጠፋው? ጸበል አምጣልኝ አላችሁ፣ አመጣው፣ አደረስኩላችሁ። ከላስ ለምን አልጠይቅም? እኔ ለመጀመሪያ ጊዜ በቄ ጸበል ከኢትዮጵያ አረብ ሀገር ወስዶ እኔ አይደለም የጀመርኩት ጸበል ማምጣት። በነገራችን ላይ ህዝብ በሙሉ ኢትዮጵያ ገብቶ ጸበል ያመጣል። በቄ ኢትዮጵያ ገብቶ ጸበል አመጣና ለህዝብ ስላከፋፈለ ወይንም ደግሞ ለሰው ስላደረሰ ለታመሙት ስለረዳቸው ጸበል አምጥቶ ይቅርታ ይጠይቅ ተብሎ ይቅርታ አልጠይቅም ብሎ ራሱን አጠፋ በምሎ ይጻፋል። ከወረስ እመቤቴ ምስክሬ ነች። እኔ የነገዋ እመቤቴ አትለመነኝ። እኔ እየተመላለስኩ አገልግዬ የተገለገልኩበት ቅዱስ ሚካኤል አይለመነኝ። እኔ ይቅርታ አልጠይቅም። እኔ በጣም ባለጌ ሰው ነኝ፣ በጣም መጥፎ ሰው ነኝ። በዚህ ጉዳይ ከተመጣብኝ ለሰው ልራራ እችላለሁ፣ ገንዘቤን አሳልፌ ሊሰጥ እችላለሁ፣ ህይወቴን አሳልፌ ሊሰጥ እችላለሁ፣ የራሴ የሆኑትን ነገሮችን አሳልፌ ሊሰጥ እችላለሁ። ራሴን ነው ማጥፋት እንጂ ይቅርታ አልጠይቅም። ይቀልኛል ራሴን ማጥፋት። ማንም ሰው ይጠየቅበት። እግዚአብሔር ምስክሬ ነው። አልጠይቅም ይቅርታ አልጠይቅ። ሞቻለሁ ይቅርታ ከጠየቅኩ። ማንም ሰው ደግሞ ለኔ ብላችሁ ከጎኔ ክነን ምናምን ቪዲዮ እንድትሰሩልኝም አልፈልግም። በነገራችን ላይ ማንንም ሰው አልፈልግም። እስቲል በዋትስአፕ መታችሁ ማንም ሰው እንዳታወሩ፣ በውስጥ ምንም አይነት ሜሴጅ እንዳታስቀምጡልኝ። ለማንም ሰው አልመልስም። በቄ ሜሴጅ ስላልመለስ ስንደውል ስላላነሳ ደብሮናል ወይንም ተቀየሙ። ማንም ሰው ስትወድቅ ውድቀትን ነው የሚመኘው። ማንም ሰው በተለይ ቢዝነስ ላይ ያለ ሰው ስትወድቅ ሲያይክ ያንተን ቢዝነስ ወይንም ደግሞ ያንተን እድገት ስለማይፈልግ የሚወስድ ይመስል የኔን እንጀራ ይበላ ይመስል እንትን ነው። ማን ነው ያስገባ? ሳንታ ሶሪ፣ በጣም ይቅርታ ወንድም፣ አከብር ጌታ፣ በጣም ይቅርታ። ሶሪ፣ በጣም ይቅርታ። በጣም ይቅርታ። በጣም ነው ማከብር እያንዳንዱ። በጣም ብዙ ሰው ያወራል። ጓደኛ ማንም ጓደኛ የለኝም፣ እንደዚህ ሆኜ በዚህ ወጥቼ በዚህ ገብቼ። እኔም ጓደኛ የለኝም፣ የሚዲያ ጓደኛ የለኝም። የሚዲያ ጓደኛ ወንድም እህት የሚባል የለኝም። ማንም የሚዲያ ጓደኛ የለኝም። ማንም የሚዲያ ጓደኛ እንድታውቁ ፈልጋለሁ። በቄ እንትና ጓደኛ ሆኖ በቄ እንትና እህቱ ነች ምናምን። ማንም ሰው የሚዲያ ጓደኛ የለኝም። እኔ የቤት ውስጥ ጓደኛ ወይንም ደግሞ በስደት የተገናኘ ነው ጓደኞች አሉ። በስደት የተገናኘ ነው ያልተቀየሩብኝ፣ በውድቀቴ ጊዜ ከኔ ጋር የነበሩ፣ ሰው ሲነሳብኝ ከኔ ጋር የሚሆነው፣ ስደሰት ደስታዬን የሚካፈሉ፣ እድገቴ ላይ የራሳቸው ነገር ያለ ወይንም ደግሞ የራሳቸውን ነገር እድገቴ ውስጥ ያስገቡት ጓደኞች አሉኝ። ግን የሚዲያ ሰው አይደሉም፣ አታውቋቸው። ምናልባት ናስሬን ታውቁታላችሁ። ከዛ ወንድም ያለ አለቅ። ማንም ሰው የለኝም። እስቲ እከሌ እኔ አለሁልህ ብላ ይምጣ። ማንም ሰው የለኝም። ከኋላ ሌላ ነገር ነው የሚያደርጉት። መጥተው በውስጥ ቢያወሩኝ እንኳን ቮይስ ብልኩልኝ ደውሎ ቢያወሩኝ እንኳን ከኋላ ሌላ ነገር ነው የሚያደርጉት። ሌላ ነገር፣ ብዙ ነገር ስላየሁ እኔም የምበላ አጥቼ አውቃለሁ፣ የምጠጣም አጥቼ አውቃለሁ፣ ወድቄም አውቃለሁ፣ ገንዘብም ተበልቼ አውቃለሁ። የሰው ልጅ እንዴት ያድጋል፣ እንዴት ከወደቀበት ይነሳል ብሎ በዚህ ልክ ሰው ላይ ታነቅ። ገደል ግባ። ለአንተ አይደለም እኮ የምታነቀው፣ ገደል እግር ብላ። እግር ጀዝባ ራሳችሁ ትታነቃላችሁ። እኔ ስታነቅ ቆማችሁ ልታዩ፣ እኔ እናንተን ነው ማንቃችሁ። ቆም እዚህ ሀቢባ በአካል አንገናኝም እኮ ሀቢባ በአካል አንገናኝም። በውስጥም አግዞክ ብላኝ አልታውቅም። ምክንያቱም ሚዲያ ላይ የሚካሄደውን ነገር ስለማታውቅ ላይፍ ትገባለች፣ ትወጣለች፣ ትተኛለች፣ አለቀ።
ከዛ ላይቭ ላይ ሰፖርት ታደርገኛለች በስራዬ። በጣም አመሰግናለሁ። በሰፖርተር ደረጃ ሀቢባ አለች። አዎ ሰፖርት በማድረግ ደረጃ ሀቢባ አለች። ሌላው አልቅሼ ወይ ለምኛቸው ምናምን ነው የሚሰሩልኝ። ቪዲዮ እንኳን ሲሰሩልኝ ማን በራሱ ሰርቶልኝ ያውቃል? ማንም ሰው በራሱ ሰርቶልኝ አያውቅም። ግማሹ ከፍዬው ነው የሚሰራል፣ ግማሹ ደግሞ ለምኘው እርዱኝ ብዬ ለምኛቸው ነው የሚሰሩልኝ። ከዚህ በኋላ ማንም ሰው ስለ ትራቭል ኤጀንሲም ስለምንም ሆነ ምንም ነገር እንዲሰራልኝ አልፈልግም። ትቼዋለሁ ሲጀመር እኔ። ከዛ በተረፈ በቃ ሀቢባ ትበቃኛለች። አለቃ። አትስሩና እስቲ እኔ ልጎዳ እስቲ እናንተ አትስሩልኝና። ከዛ በተረፈ እያንዳንዳችሁ ትታነቃላችሁ እንጂ ይቅርታ አልጠይቅም። ከዚህ በኋላ ከማንም ሰው ጋር አልገናኝም። ማንም ሰው ህይወቴ ውስጥ አያስፈልገኝም። ማንም ሰው ዮኒ አእምሮ ታማሚ ነው። ታዲያ አማኑኤል ውሰዱ ከላይ እንዴ። የማያቀኝ ሰውዬ ስለኔ መጥቶ ያወራል እንዴ? የት ያቀኛል? የት ያቀኛል? እኔ እኮ ጭፈራ ለጭፈራ ቤት ስከረክር አይደለም የምታየው። ወይ ሙዚቃ እኮ እንትን ብዬ ራሴን ስንጥ ወይ ደረቴን ስነፋ እኮ አይደለም የምውለው። ቅዳሜ እኮ በምን እንዴት ነው የምደርስልኝ ብዬ የምጠብቅ ሰው ነኝ እኮ። ቤተክርስቲያን ሄጄ እዛ ለመዋል ሰንበት ትምህርት ቤት ለማገልገል እንደዛ አይነት ሰው ነኝ እኔ። ታማሚ ከሆነ ይግባ አማኑኤል ይታከም። እንዴት ነሽ? ደህና ነኝ። በቃ አለሁ ደህና ነኝ። እየበረታሽ ነው? አዎ በርትቻለሁ። ደህና ነኝ። አንተ ምን ሆነህ ነው? ምንድን ነው ችግሩ? እኔ ምን ሆንኩኝ? እኔ እንጃ። ማርያምን ግራ በሚገባኝ ሁኔታ ነው ሰው እየተነሳብኝ። ተከፍሏቸው ሰው ተገዝቶብኝ ይሆን አላውቅም። እኔ ማን ነው ነገረክ? ማን ነው? ምንም ሁሉን ነገር በግልጽ ንገረኝ። በጣም ብዙ ሰው ዩቱብ ምንድነው ቪዲዮ ሰርቶብናል፣ አልፈናቸዋል። በቃ ይስሩ የመሰላቸውን ነው እያደረጉ ያሉት። ብዙ ጊዜ ሰው ስናገረኝ ወጥቼ ኢሞሽናል ሆኜ ስለምመልስ አልመልስም እንደዚህ ምናምን ብዬ ዘጋው። ከዛ በኋላ ምን ተፈጠረ? ኤላ ቲዩብ የሚባለው ሰውዬ እያንዳንዱን ነገር እየቆራረጠ በራሱ መንገድ ወስዶ ጸበል ይሸጣሉ። 25 ድራም አይደለም ዲሊቨሪ 10 ድራም ነው 15 ብር ራሳቸው ናቸው ገቢ የሚያገኙበት ምናምን በጣም ብዙ ነገሮችን ብሎ ጸበል ይሸጣሉ ብሎ ቪዲዮ ሰራብን። እኛ ጸበል አልሸጥንም። ጸበል የሸጥንላቸው ሰዎች ካሉ መጥቶ ይጠይቁኝ። አይደለም ጸበል የሸጥንላቸው ጸበል ይሄን ያክል ብር ያስከፍላል ወይንም ደግሞ ያለ ብር ጸበል አንልክላችሁ ያልናቸው አይደለም ብር የተቀበልናቸው እንደዚህ ያልናቸው ሰዎች መጥቶ ይክሰሱኝ፣ ይጠይቁኝ። እኔ እቀጣለሁ፣ ይቅርታ ጠይቃለሁ። የራሴ ጥፋት እንደዛ አይነት ጥፋት ካለብኝ ኦርደር እናወጣለን። ኦርደር የምናወጣላቸው ልጆች ጸበል ሲጠይቁን ጸበል ውስጥ አድርገን ከነ ኦርደሩ ልከንላቸዋል። ኦርደር ምንም ነገር የማይፈልጉ ልጆችም አሉ። ጸበል ስሉን ጸበል ብቻ የሚፈልጉት ጸበል ልከንላቸው 25 ብር ዲሊቨሪያቸውን ከፍሎ ተቀበሉ። እኔ ከኢትዮጵያ የራሴን እቃ ማምጣት ሲገባኝ 18 ሊትር ማለት 18 ኪሎ ይዤ መጥቼ ለነሱ ሰጥቻለሁ። 18 እኮ ኪሎ እቃ ይዤ መምጣት ይችላለሁ። መልካም ላልገዛ ሰው ሳይቀር ጸበል ሰጥተካል በነፃ። እመቤቴን ሰጥቻለሁ። ክርስቶስን ላልገዛ ሰው እኮ መስጠት አይጠበቅበትም። እቃ ለገዛ ሰው በነፃ ጸበሉ ይሰጠዋል። እግረ መንገዱን ለእቃው ዲሊቨሪ ስለሚሰጥ ታጥቼው ለምን አይተውኝም? ለምንድነው ጸበል ሸጠሃል ምሉኝ? የሸጥኩበት አንድ መረጃውን ካም ብኖር ኦኬ። እኔ በሰራሁት ቪዲዮ ጸበል መውሰድ ከፈለጋችሁ ጸበል ይኸውና ይዘን መጥተናል። 2 ሰው 3 ሰው አይደለም አቡ የጠየቅን በኮመንት እንዳለ ገዳሜ እጄ ላይቭ ስገባ ላይቭ ላይ ይጠይቁኛል። እኔ ላይቭ ላይ የጠየቁኝን ሰዎች ሁላ እኔ ቁጥራቸውን አልያዝኩኝም። ጸበላችሁ መጥቷል ውሰዱ ማለት አልችልም። በሚዲያ እንዳሳየኋቸው በሚዲያ ነው አይደል ጸበል ነውና ውሰዱ ብዬ ቪዲዮ ሰራው። ጀስት እሱ ኦኬ። ከዛ በኋላ ጥያቄ የፈጠረባቸውና ሊያሰድባቸው የሚችለው ሌላ ነገር ደግሞ ምስቱ ቤት ውስጥ ተሽከረከረች። ምን ሆነች ትሽከርከራ ገዳም ላይ አይደለም ያለ ነው። ምናልባት ስለዚህ ጉዳይ ላይ ገባሽ ይችላል። እምነቷ አይደለም ምናምን ልሉሽ ይችላሉ። ይሄን ነገር መናገር አትችይም ማለት ነው አይደለም። አሁን አንተ ጸበል ሸጥክ ከተባለ ጸበል በነፃ የሚሰጥ ነገር ስለሆነ የማይሸጥ ነገር ስለሆነ የሸጥክበትን ማስረጃ ያቅርቡ። ሲምፕል እኮ ነው። ያቅርቡ። ለጸበል የከፈሉበትን ደረሰኝ ያቅርቡ።
ይክሰሱ። እኔ ከፍላለሁ መልሼ እጥፍ አድርጌ ይቅርታ ጠይቄ ገንዘብ መልስላችኋለሁ። ሌባ አስመሳይ ምናምን እያላችሁ የምጽፉ ሰዎች ሌላ ነገር አለ ከጸበል ውጭ እኔ የማላውቀው በቃ ያልነገረኝ ነገር አለ። ምንድን ነው ያልነገረኝ ነገር ካለ እስኪ ተናገሩ። ምንድን ነው? ጸበል ሸጥክ። ኦኬ ሸጠ። ማስረጃ ማለት በማስረጃ ነው የሰው ልጅ መነጋገር ያለበት አይደል? በቃ ጸበል ሸጠልን የሚል ሰው ደረሰኝ ለጥፎ ቪዲዮ ይስራ። ራይት። ሌላ ነገር ካለ ደግሞ በግልጽ ንገሩኝ። እኔ ያልገባኝ ነገር ካለ እንግዲህ ጸበል ሸጥክ ተብዬ ነው ስሜ እየጠፋ ያለው ሰዎች እየፈረዱብኝ ያሉት ነው አይደለ? እሺ በቄ ጸበል ሸጠ የሚል አካል ይኸው ደረሰኝ ብሎ ሌላ ምንድን ነው? ይሄ ነው እንደዚህ ያናደደክ? በቃ ይሄ ነው እንዴ? እኔ ባላደረግኩት ከነምስቴ አቶ ዮኒ ማኛ የሚባለው ቅማላም ይሰድበኛል። ላይፍ ከብቶ ለምንድነው ይሰድበኝ? እሱ ሁሉንም ነው እኮ ስራው ነው። ሌላ ስራ የለውም እኮ ስራው ነው። ሁሉንም ሰው ነው። አንድን ሰው አንዴ ያወድሳል፣ አንዴ ያወግዛል፣ አንዴ ይሄ የተለመደ ነው። ስለዚህ በሱ ልትናደድ አይገባም። እኔን አንዴ ያደንቀኛል፣ አንዴ ይሰድበኛል። አንድ ቀንም ከቁብ ቆጥሬ ምላሽ ሰጥቼውም ተናድጄለትም አላውቅም። እሱ ኖርማል ነው፣ ሁሌ ነው። ኮንተንቱ ስለሆነ ችግር የለውም። ግን ሌላ ኤላ ማን ነው ያልከኝ? ኤላ ቲዩብ ነው ያልከው? ኤላ ቲዩብ አውቀዋለሁ። እሱ ልጅ እኮ ትሁት ነው፣ መልካም ልጅ ነው። እንዴ ከዚህ በፊት እኔ ያለውን ታሪኬን ታውቂያለሽ አንቺ። አብዛኛው ሰውም ያውቃል አረብ ሀገር የሚኖር እኔ ከየት እንደመጣው እንዴት ተነስቼ እዚህ እንደደረስኩ እያንዳንዱን ነገር ሌሊትና ቀን ከመዳም ቤት ልጆች ጋር ተዳርቄ ነው ገንዘብ አምጥቼ እዚህ ደረጃ የደረስኩት። ከጓደኛዬ ጋር ስንት ነገር አሳልፈን ነው እዚህ ደረጃ ትራቭል ኤጀንሲ የተከፈተው። ተበድረን ስንት ነገር ነው ያሳልፈን ትራቭል ኤጀንሲ የተከፈተው። ዝም ብሎ ዳይመንድ አፍሼ እኔ ትራቭል ኤጀንሲ አልከፈትኩኝም። ኤላ የሆነ በጣም ከፍቶኝ እኔ ከቤት ወጥቼ ራሴን አጠፋለሁ ብዬ ቪዲዮ እያለቀስኩ የሰራሁት አለ። እባክህን ወንድሜ እንደዚህ አትሁን ምናምን ብሎ እያበረታታኝ የሰራ ቪዲዮ አለ። ከዛ ተነስቼ እዚህ ደረጃ መድረሴን ሳያደርግ የቤተ ክርስቲያናችንን ሕግ ጥሰዋል የሚሉት በኮመንት ምንድን ነው? በጣም ያምጡ፣ ሕጉንም ያምጡ። የቤተ ክርስቲያን ሕግ የጣሰው ማለት ጸበልን አምጥቶ ከኢትዮጵያ አምጥቶ ስደት ላይ ላሉ ወገኖች ጸበልን በነፃ መስጠት የቤተ ክርስቲያን ሕግ አይፈቅደውም። በዚህ ነገር ለምን አይናገሩም? በዚህ ነገር አንቺን ላነካካሽ አልችልም። እነ መዝሙረ ያሬድ ምናምን ስላሉ አባቶች ምናምን ስላሉ እነሱ ጋር እንትን እንላለን። ምክንያቱም ሌላ ነገር ሊያመጡብሽ ይችላሉ። እኔ ላነካካሽ አልፈልግም። አይ እኔ እኮ ማወቅ አይደለም ምናምን እያሉ ነው። በቃ ምን መሰለህ አሁን እዚህ ጋር እያሉ ያሉት በነፃ አይደለም እያሉ ነው። በነፃ አይደለም ጸበሉን የሰጠው ከተባለ ጸበሉን የሸጥክበት ደረሰኝ ተለጥፎ ቪዲዮ ይሰራና አንተ እውነት ሽጣህ ከሆነ ይቅርታ ትጠይቃለህ። እጠይቃለሁ። እንደውም ካሳውን ላከፍላቸዋለሁ እኮ። ስለዚህ በቃ ጸበሉን ሽጦ ከሆነ በነፃ የሚሰጥ ነገር ከፈጣሪ የተሰጠ ነገር እሱ በገንዘብ ሽጦ ከሆነ እና ማስረጃ ደረሰኝ ካለ ይቅርታ ይጠይቃል። እንዴት ልግባ እና ይስብሻለሁ? እንዴት አልሸጥኩም እንጂ ገንዘብ ከፍዬ እኮ ነው። 1 ኪሎ እኮ 10 ብር ተከፍሎ ነው የሚታለፈው። እኔ ራሴ ይዤ ስለመጣው ነው እንጂ እቃ ከኢትዮጵያ ስናስመጣ 1 ኪሎ 10 ብር ነው። ባስከፍላቸውስ መብት አይደል እንዴ? ከፈለገ ይወስዳል፣ ካልፈለገ ይተዋል አይደል እንዴ? ሰው ራሱን ሲያሙ ፓራስታሞል እንትን ሄዶ ፋርማሲ ሄዶ ሲገዛ ገንዘብ ከፍሎ ነው ይሰጣል፣ ይቀበላል። እኔ ግን ያንን አላደረኩም። አመጣው ሲጠይቁኝ ስለምንም በቄ እባክህ ደጁን መርገጥ ስላልቻልን ጸበል እንኳን አምጣልን እምነቱ እንኳን አምጣልኝ ስሉ አመጣው። መጥቷል ብዬ 18 ሊትር ነው ያመጣሁት። እግዚአብሔር ባለ 2 ሊትር 9 ሃይላንድ ላይቭ ላይ ራሱ ይታያል። ሙሉ ለሙሉ ካስገባን ምናልባት ወይ 1-2 ሃይላንድ ካላስገባን አላውቅም። ያ ሁሉ ይዤ መጥቼ ውሰዱ ብዬ ሲሰጣቸውም ደግሞ ባለቤቴ ጸበል አንሸጥም፣ ጸበል ትሸጣላችሁ የምትሉ ሰዎች ጸበል አንሸጥም፣ ኦርደር ያዘዛችሁ ከኦርደራችሁ ጋር፣ ሌሎቻችሁም ደግሞ ተዘጋጅቶላችኋል ኦርደሩ ተብሎ ጸበሉ በግማሽ ሊትር ሃይላንድ ተደርጎ ግማሽ ተደርጎ እንዳለ ተደርድሮ ቪዲዮ ሰርታ ፖስት አድርጋ ነው የላከችላቸው። ያ መረጃ እንኳን አለ። አንሸጥም ያልንበት ቦታ እንዴት ጸበል ሸጣችሁ ብሎ ያለ ማስረጃ ያለ ምንም ነገር ይሰድቡናል እኮ። ምን አነሳሳችሁ ይሄን ለማድረግ? አቡ ጸበል በሃይላንድ አይቀዳም ተከልክሏል። ስለዚህ ይሄ ነው ጥፋቱ፣ በሃይላንድ መቅዳቱ ነው። ይህንን በትህትና ጸበል በሃይላንድ አይቀዳም ብሎ መንገር ነው።
ለሱ መልስ አለኝ አቦ። ጠበል በሃይላንድ ካልተቀዳ አይቀዳም አውቃለሁ። ገዳም ሲሄድ በጃሪካን ነው የቀዳሁት። በጃሪካን ይዤ መጥቼ አዲስ አበባ ግቢ ውስጥ ሆኜ ወደ ሃይላንድ ስገለብጥ ቪዲዮ ሰርቼ ቪዲዮን ራሱ እኔ እንደዚህ ይመጣል ብዬ አላሰብኩኝም። ቪዲዮ ውስጥ ከትቼዋለሁ። ከኢትዮጵያ በ10 ሊትር እንዴት ጸበል ላሳልፍ እችላለሁ? እኔ እንዴት ሻንጣ ውስጥ አስገብቼ አሳልፋለሁ? ሃይላንድ ላይ ካልጨመርኩኝ እዚህ ብመጣ በምን በጉንጬ ነው የምወስድላቸው ወይስ እጅ ላይ አድርጌ ነው ማደርስላቸው? ሃይላንድ ውስጥ ጨምሬ በኦርደር እነሱ ጋር ካልደረሰ በፌስታል እየቋጠርኩ ነው ወይ ማደርስላቸው? እንዴት ነው የሚደርሳቸው? ትክክል። በምን በኩል ሊደርስ ይችላል? በሃይላንድ ካልተቀዳ ይህንን እንትን ምንድነው ቅድም እንዳልከው የሃይማኖት አባት ምናምን እንጠይቅና ዲያቆን መዝሙር አስገቢው እኮ ይግቡ። የት አሉ? አለ ይግባ ካሉ ማስገባት ትችላለሁ። እዚህ ጋር አሁን እዚህ ጋር ማስገባት ትችላለሁ። እንደዚሁ እንዳለን ማስገባት ትችላለሁ። 2 ሰው መግባት ይችላል። እኔ ካለ ብገባ ደስ ይለኛል። ለአንድና ለመጨረሻ ጊዜ ይህን ጉዳይ ብዘጋ። ከዚህ በኋላ ጸበል አላመጣም ብዬ ነበር። አመጣለሁ፣ ትወስዳላችሁ የታመማችሁት። ከዛ ውጭ ግን ለምታመጡት እያንዳንዱ ነገር እራሳችሁ ትቀበላላችሁ። ማናችሁንም አልሰማችሁ። ማናችሁ ነው? ዝም ካልኩኝ ጥፋቱ ወደ እኔ ሊዞር ነው። ዝም ካልኩኝ በዝምታ ላሳልፍ ነበር። ጸበል ሸጠ ተብሎ ዝም ካልኩኝ እውነት ስለሸጠ ነው ዝም ያለ። ህዝብ ይገለበጥብኛል። አስበሻል? ትክክል። አይ እንዴ አንተ እኮ የቢዝነስ ሰው ነህ። ስራዬ ላይ ሌላ ነገር ሊያመጡ። በእርግጥ እኔ ልጆቹ ያውቁኛል ከመጀመሪያ ጀምሮ። የሆኒ የታውቃለሁ ምናምን ብሎ ተናገረ። እንደሱ አይነት ልክስክሳም ሰው ሊያቀኝ አይችልም። ዛሬ በጣም ነው ምላሴ የረዘመ። በእርግጥ ግን አንዳንዴ ካልተናገርክ ባለመናገር ደጃዝማችነት ይቀራል እና አንዳንዴ ሲበዛ ወጥቶ ተናግሮ ራስን ማስከበርም ትክክል ነው። ሁሌ ዝም ማለት ፈሪ ያስብላል። አንተ ጸበሉን አመጣህ፣ በሃይላንድ መቅዳትህ ከሆነ ትክክል ያልሆነው የሃይማኖት አባት ትክክል እንዳልሆነ ይነግርሃል። ይቅርታ መጠየቅ ያለብህ ፈጣሪህንም ከሆነ ህዝብህንም ከሆነ ይቅርታ ትጠይቃለህ። አለቀ። ከዛ ውጭ ግን ጸበሉን አንተ በነፃ ነው ለህዝብ የሰጠከው። ምንም ይህን ያህል እንትን የሚያስብላቸው ግን አንተ ልትናደድላቸው አይገባም። ይኸውልህ የሰው ልጅ ትንሽ ከፍ ስትል፣ በተለይ የቢዝነስ ባለቤት ስትሆን ቢዝነስህን ስም ለማጠልሸት አንተ ከየት ተነስተህ እዚህ እንደደረስክ ታውቃለህ አይደል እንዴ? በቃ አንተ እኮ ከዚህ በፊት የዛሬ ስንት ዓመት በሰዎች ብር ተበልተህ ኢቃማክ ተበላሽቶ ራስህን ልታጠፋ ነበረ። አሁን ደግመህ እንደዚህ ካደግ ለስንት ሰው የስራ እድል ካመጣክ ስንት ሰው ረድተክ የስንት ሰው ህይወት ከቀየርክ በኋላ ዛሬም እንደ ድሮ ራሴን አጠፋለሁ ትላለህ። ይህን እኔ ከአንተ አልጠብቅም። ኮመንት ላይ ይቅርታ ምን እንደተባለ ታውቂያለሽ? ዮኒ ማኛ ቤቱ ቁጭ ብለው ይቅርታ ይጠይቅ፣ ይቅርታ መጠየቅ አለበት ምናምን ብሎ ከመወደው ሰው ጋር ሊያነካካኝ እንትን አለ። እኔ ይቅርታ አልጠይቅም፣ ማንንም ሰው ይቅርታ አልጠይቅም። ቅድም አብራሪቼላችኋለሁ፣ ተናግሬያለሁ። ግን ከዛ በላይ ደግሞ ይቅርታ የምጠይቅበት ምንም ነገሩን ለመፍታት የሃይማኖት አባት አጥፍተሃል ካለክ እና ይሄ ነገር ትክክል አይደለም ስህተት ነው ካለ ይቅርታ መጠየቅ ያለብክ ፈጣሪን ከሆነ ፈጣሪ ካዘዘው ነገር ውጭ አድርገህ ከሆነ ፈጣሪ ግን ይቅርታ ትጠይቃለህ። በተረፈ በአንተ ኃጢአት አንተ እንጂ የምትጠየቀው፣ ኃጢአት ከሰራክ አንተ እንጂ የምትጠየቀው፣ ህዝብ አይደለም የሚጠየቀው አይደል? አንድ ሰው ይቅርታ የሚጠይቀው እምነቱን ከነካ ነው። ጋይስ ይኸው ዊናርዲኑት እኔ ደግሞ እንትናን ያለ አሁን ያላችሁትን ሰው ወይኔ ቤት ገስት ወይ በቂ ቤት ይግባ። አቡዬ እንዴት ነሽ? ዊናርዲ እንዴት ነሽ? አለው ነፍሴ እኮ ተጨነቀች። እነሱ ደግሞ ደጅ ናቸው። ምስማ አንዴ ዮኒ ጋር እንደዚህ እንትን እያልክ ከባድ ነው በጣም ሚስ አንደርስታንዲንግ የተፈጠረበትን ቀስ ብሎ ተረጋግቶ አሁን ሀቡን እንዳወራሃት በመረጋጋት በቂ ሀቡ እየሰደበችኝ አይደለም ናርዲ ያወራችኝ ስርዓት ባለው መልክ ነው ያወራችኝ። ከመጀመሪያው ይሄ ቆሻሻ ይሄ ምናምን ይሄ ኦርቶዶክስን እየሸጠ ምናምን እያለ የሚያናግረኝ ሰው ተረጋግቼ ላወራ አልችልም። በጣም ይቅርታ ተናክቼ ነው አልነካኋቸውም ማንንም ሰው። አንተ ኮልክ አይደለህም እኮ አይደለም ምልክ ግን ቪዲዮ ተቆራርጦ የተሰራው ነገሮቹ እንዲመሳሰሉ አድርገው ነው ሰው ቆራርጦ የሰራቸው። ስለዛ አንተ የተከሰስክበት ነገር ላይ ገብተህ ታብራራለህ። አሁን እንዳብራራው አንዲትን ኮይን ወስጄ አይደለም የዲሊቨሪ ማህተብም ግዙ፣ ልብስም ግዙ፣ ቀሚስም ግዙ መታችሁ ስትወስዱ
25 ድርሃም ከፍላችሁ የዲሊቨሩን ትወስዳላችሁ። ከልብስ ጋር ደግሞ ያዘዛችሁ ልብሱን ስትወስዱ በምከፍሉት ዲሊቨሪ ትወስዳላችሁ ብለህ ብታብራራ ነገሮች ሁላ ይቀዘቅዛል። በዛ ላይ ደግሞ ያሁሉን መከራ ያሁሉ ችግርን አልፈ ሀቡ ታውቂያለሽ፣ ብዙ ነገሮችን አልፎ እዚህ ስንት ጸበል ሄደ ለዚህ ህፃን ልጅ መኖር ሲገባ ለማ ብለህ ነው ራሴን ማጠፋው የምትለው? ማን ነው የከሰሰው? አሁንም እንደዛ ነው። እኔ አንቺን እዛ ቃል አስገብቶሽ ይቅርታ ይጠይቃል ምናምን አሁን ለምሳሌ እናቴ የወለደችኝ እናቴ ትሞት ራሴን ባጠፋ ነው ኦፍኮርስ እኔ ይቅርታ ጠይቃለሁ። ለአንተ ቤተክርስቲያን አባቶችን አትጠይቂም። ለምን ትጠይቃለሽ? ተረጋጋ በቃ። አንቺ ስለሆንሽ ነው በጣም እየተናደድኩ ያለሁት። ሌላ ሰው ቢሆን ምንም አይመስለኝም። ስለማከብርሽ ስለምወድሽ ነው። ቤተሰቤ ስለሆንሽ ነው። ለምን አናደርግም? ይኸውልህ አንተ ትረጋጋና በቃ በአንተ ቤት የሃይማኖት አባት አምጣና የሃይማኖት አባት ጉዳዩን ይውትና ከዛ ጉዳዩን አይተው አጥፍተሃል ካሉክ የሃይማኖት አባት ይቅርታ ትጠይቃለህ። ከሃይማኖት አባት በላይ አትሆንም መቼም። ገባህ? አልሆንም። ኦፍ ኮርስ። ስለዚህ በቃ ጥፋት እኮ የተባለው እኮ ሀቡዬ ጥፋት እኮ የተባለው ጸበል መስጠት እኮ አይደለም። ማንም ቤት መሄድ አይጠበቅም እኮ ራሱ ቤት ይሸጣልን ታብራራለህ። ነጠላ ለብሰው ቪዲዮ አልሰሩም። የቤተክርስቲያን ጸበልን እንትን እያሉ ላይክ አንተ ሌላ ጊዜ እንደምሰራው ቪዲዮ እኔ ቅርታ እጠይቃለሁ ያልኩትን ፓርት ነው የምነግርህ። በቅሻዬ እሺ፣ ሌላ ጊዜ ነጠላ ለብሰን የቤተክርስቲያን ስነስርዓቱን ጸጉራችንን ተሸፍነን አይደለ ቪዲዮ የምንሰራው ሴቶችን። እኔ ሲኦል ለምገባው እነሱ ምን አገባቸው? ናርዲ ሰው እንዲፈራ እያደረግሽ ነው፣ እየተጫንሽ ነው። ይቅርታ አልጫንበት ቪዲዮ አሁን የኛ የቤተክርስቲያን አባቶች የሚፈቅዱልን አለ። የቤተክርስቲያን ስነስርዓት አለ ያለበትን ልንገርሽ። በቤቱ አሁንም በቤቱ ነው ያለው። እዚሁ ቤቱ የሃይማኖት አባት እኛ እንወጣለታለን። በቄ ብቻውን ይሆንና የሃይማኖት አባት ያስገባና የሃይማኖት አባት ገብቶ አስረድቶት የሃይማኖት አባት አጥፍተሃል ካለው የእምነት አባት ብቻ አጥፍተሃል ካለው ማንም የሶሻል ሚዲያ ኢንፍሉዌንሰር ሳይሆን የሃይማኖት አባት አጥፍተሃል እዚህ ጋር ስተት ሰርተሃል ካለው ቀጥ ብሎ ይቅርታ ይጠይቃል። ህዝቡንም ፈጣሪውንም ይቅርታ ይጠይቃል። ስለዚህ እንደዛ ነው መሆን ያለበት። አሁን በቄ የሃይማኖት አባት አስገባ፣ ለሃይማኖት አባት ጉዳዩን አስረዳ። ስተትክ እዚህ ጋር ነው፣ ይሄን አጥፍተሃል ሲልህ ይቅርታ ትጠይቃለህ። አንተ ከህዝብ በላይ ከሃይማኖት አባት በላይ አይደለም። ችግር የለውም። መዝሙር ያሬድ አለ። እንደውም መዝሙር ያሬድ መጥቶ ይህንን ነገር ቢፈታ ደስ ይለኛል። በቃ እንደሱ አድርግ። አሁን ጥሩለትና የሃይማኖት አባት እኛ እንወጣለታለን። የሃይማኖት አባት ገብቶ ምንም ይሄ የገንዘቡን ማብራራት ትችላለህ። ቪዲዮን ታሳየና ቪዲዮ ልክ ነው አይደለም የሚለውን ብቻ ይቅርታ ትጠይቃለህ። ካሉ ይቅርታ በልት ካሉ ይቅርታ ትላለህ። አይባልም ከተባልክ ደግሞ አትልም። እሺ በቃ ሌላ ከሃይማኖት አባት ውጭ ማንንም ሰው ገስት ላይ እንዳታስገባሽ። እኔ ሞርዳን ነው። ተነሳ ውሃ ጠጣ፣ ተነሳና ውሃ ጠጣ። መታለፍ ፍቅርን አንድ ያውርታት ነው ተናገር፣ ህዝቡ እየሰማ። እሺ ማንም አያስፈልግም። የሃይማኖት አባትና አንተ፣ ህዝቡ ደግሞ ተመልካች ነው። እኛን ይሰማል ህዝቡ፣ አስተያየት ይሰጣል በኮመንት። የእምነት አባት የሚልክን ታደርጋለህ። መልካምሽ አደርጋለሁ። ይዞክ እኔም እንደዛ ብያለሁ ቀደምም። ስህተት ካለ ሰው ሆኖ የማይሳሳት የለም። ስህተት ካለ ይቅርታ ትጠይቃለህ። የማይሳሳት ፈጣሪ ብቻ ነው። በተረፈ አንተ በጣም ጥሩ ሰው ነህ። በጣም ብዙ ሰው ረድተሃል። ለብዙ ሰዎች የስራ እድል አምጥተካል፣ ረድተካል። መልካም ሰው ነህ። የምትታወቀው እዚህ ሚዲያ ላይ በመልካም ሰውነትህ እንጂ በመሳደብ በማጭበርበር በሌብነት አይደለም። ስለዚህ በራስህ ልትኮራ ይገባል። ገባህ? አንተ ጥሩ ሰው ነህ። ጥሩነትህን ደግሞ ሁላችንም እንመሰክራለን። ጥሩ ሰው ነህ። ተሳስተህ ከሆነ ደግሞ ይቅርታ ትጠይቃለህ። ስለዚህ አሁን የሃይማኖት አባት አስገባና ጉዳዩን ለሳቸው አብራራ። እሳቸው ትክክል ነህ፣ አጥፍተሃል፣ አላጠፋህም ይወስኑልህ፣ ይንገሩህ፣ ያሉህን ታደርጋለህ። እሺ መልካም። እሺ ታጎልት ነን በቂ። እሺ አመሰግናለሁ አብዬ። የመሰላቸው በጣም ብዙ ሰዎች አሉ። ለምሳሌ እኛ ኦርደር አንድ ሰው ሲያደርገን ለምሳሌ ከኔ 2 ደቂቃ የሚያስኬድ ከሆነ ከካምፓኒ ነው የሚመጣው። ካምፓኒው ራሱ 25 ድርሃም ነው የሚቀበለን ማለት ነው።
ምክንያቱም ለእያንዳንዳችሁ በቄ ጸበል ቢልክላችሁ ኦኬ፣ በጣም ብዙ የታመው ሰውነታቸው ቆስለው ጡታቸው አብጠው ኩላሊታቸው የሚያማቸው ጸበል 4 ዓመት 5 ዓመት 10 ዓመት ሙሉ ያላገኙ መዳን ቤት የሚቀመጡ እጃቸው ቆስሎ በስውሯ ማርያም እምነትና ጸበል የዳኑ ደጇ ሂዶ የመሰከሩ በጣም ብዙ ልጆች አሉ። እና ዲሊቨሪ እያስከፈለ የነበረው የዲሊቨሪ ታዲያ ጸበል ከዛ አምጥቶላችሁ እናንተ ዲሊቨሪ ከፍላችሁ መውሰድ ምን ችግር አለው? እና እሺ ከዛ ሂዶ አምጥቶ ተነስቶ 25 ድርሃም ዲሊቨሪ ከፍሎ ለእናንተ መላክ ነበረበት ወይ? ይሄ የኔ ጥያቄ ነው። ምክንያቱም እሱ ከዛ አንጥቶ 9 ሃይላንድ አይደለም በሃይላንድ ኦፍ ኮርስ ጸበል አይደረግም። የቤተ ክርስቲያናችን ይሄ እንትን ነው የተገደበበትም የራሱ የሆነ ምክንያት አለው። ግን ደግሞ ከኤርፖርት ሲያልፍ ጀሪካን አያልፍም። በሃይላንድ ካልሆነ 5 ሊትር ወይ 3 ሊትር በጀሪካን ይዤ በመጣ ከኤርፖርት አያሳልፉልንም። ገባችሁ? ግዴታ ምን ማድረግ አለብን? ዋናው ፖይንት እህቶቻችን እንዲድኑበት ያመኑበት ሰዎች እንዲድኑበት። ስለዚህ 25 ድርሃም ከፍለው ካልወሰዱ ታዲያ እሱ ከፍሎ 25 ድርሃም የታክሲ ይላክላችሁ ወይ? 25 ድርሃም የተከፈለው የታክሲ ነው። የታክሲ ደግሞ አቡዳቢም የ2 ሰዓት መንገድ ሁኚ፣ ዱባይም የ30 መንገድ ሁኚ፣ የ2 ደቂቃ መንገድም ሁኚ በካምፓኒ ስለምንልክ የ2 ደቂቃ መንገድ ራሱ 25 ድርሃም ነው የሚያስከፍሉን ማለት ነው። ስለዚህ አሁን ፖይንት ልሰጣችሁ የምፈልገው እኔ በቄ ጸበል ሲልክላችሁ አሁን ጸበል የሚፈልጉት ይሄ የዘለላ ወይ የጠገባችሁ ምናምን አይደለም። ሁሉም ኦርቶዶክስ ተዋህዶ ማንም ሁኚ ማንም ይፈልጋሉ። የታመሙ በጣም ብዙ መዳን ቤት የተቀመጡ እኔ ጋር በጣም ብዙ ቪዲዮ አለኝ፣ ፎቶ አለኝ። የታመሙ ሰውነታቸው የቆሰለ ሰውነታቸው የደማ ጡታቸው እስከ ታሞ እንኳን ሐኪም ቤት የሚወስዳቸው እንኳን ያጡ አምነውበት በጸበሏና በእምነቷ የዳኑ በጣም ነፍ የተዋህዶ ልጆች መዳን ቤት ያሉ ልጆች አሉ። ስለዚህ ይሄ ጸበል የመጣ ለታመሙ መዳን ቤት ውስጥ ለሚሰሩ ልጆች ነው። እነሱ ማለት ነው 25 ድርሃም አይደለም ማለት ነው። ለምን 1000 አይባሉም ከፍለው የሚወስዱበት እንኳን ነበር። ምክንያቱም ህመማቸው ከዛ በላይ ስለሆነ ሐኪም ቤት የሚወስዳቸው የሌለበት አለ። ራሳቸውን ቢያማቸው ፐነዶል ዋጪ ነው የምትባለው። ስለዚህ እኛ ዋና ፖይንቱ ልጆች ቤተክርስቲያን መሄድ የማይችሉ አሉ። በጣም ብዙ ልጆች የታመሙ ኦኬ ሂደው ጸበል መውሰድ የማይችሉ 25 ድርሃም ከፍለው ግን እቤታቸው ድረስ ጸበልና እምነት ይሄድላቸዋል። በሱ በጣም ብዙ ሰዎች ድነዋል ማለት ነው። ስለዚህ ብዙ ባናወራ አንዳንድ ጊዜ የራሳችንን ኃጢአት ዞር ብለን ብናይ ጥሩ ነው። ጣታችንን አንድ ጣታችንን ወደ አንደኛው ሰው ስናደርግ 4 ወደኛ ነው ያለው። ስለዚህ ፖይንት ያዙበት እሺ። ይሄንን 25 ድርሃም የታክሲ ነው። የታክሲ ደግሞ እሱ ከፍሎ ታክሲ የሚያመጣበትን ከፍሎ ጸበል አይልክላችሁ። ማክሲመም በቀን 100 ሰው ለ100 ሰው ጸበል ከላከ ስንት ብር ነው የሚሆነው? ለእናንተ ቀላል ነው፣ 25 ድርሃም ነው። 25 ድርሃሙን ግን በ100 ሰው አባዙት። ስለዚህ ብዙ እንትን ውስጥ ባንገባ ደስ ይለኛል። ደግሞ በጣም የሚያናድደው የራሳችን የሆናችሁ ሰዎች አንድ ቀን እንኳን ኦኬ አንድ ቀን እንኳን እነሱ ታመው እንኳን ጸበል አምጡልኝ እንኳን ብትባሉ ማትወስዱላቸው ዛሬ ላይ ቁጭ ብላችሁ ለመፍረድ ስትቀመጡ ግን በጣም ያሳዝናል። አመሰግናለሁ። እሺ አውያ አመሰግናለሁ። እሱን ካልተረዱ ደግሞ እሱን እኮ አስረድተናል። ጀስት ቪዲዮ ራሱ እኮ ሲሰራ 25 ዲሊቨሪያችሁን ከፍላችሁ መውሰድ ትችላላችሁ ነው ብላ የሰራች ፍቅር ራሱ። ፍቅር ደግሞ እንደዚህ ቮይስ መስራት አትችልም። መዝሙር ነው የምትሰራ። ብዙ ጊዜ ልብሱን ከማስታወቂያ ስትሰራ በመዝሙር ነው ሰርታ ፖስት አድርጋ እንትን የምትለው። አንዳንድ ጊዜ ሙዚቃ ልትቀላቀል ትችላለች። ከዛ ውጪ ፍቅር በንግግር የምትሰራበትን ቪዲዮ በጣም ሩቅ ቦታ ሄዳችሁ ነው የምታገኙት። አትችልም። የቻለችውን ያክል ተናገረች። ሰው ደግሞ በፈለገ መንገድ ጠምዝዞ ሰምቶታል። እንደዛም ቢሆን ደግሞ ብንሸጥ ራሱ እኔ ብር ተከፍሎ ነው የሚመጣው አይደል? ከኢትዮጵያ እቃ ስናመጣ በ1 ኪሎ 10 ድርሃም ከፍለን ነው የምናመጣ በ1 ኪሎ። እዚህ ሲደርስ ደግሞ ወይ ኤርፖርት ወይ ዴራ ሄደን ስንቀበል ካር ሊፍት ይዘን ወይ በሆነ መንገድ ነው ሄደን የምናመጣ። ብር ከፍለን ነው የምናመጣ፣ በነፃ አይደለም የምናመጣው። ብንሸጥ እንኳን እንችላለን፣ ግን
በእምነታችን ደረጃ እንደዚህ አይነት ነገር አይፈቀድም። እንደዛ አይነት ደግሞ ህሊናም የለኝም እኔ የጸበል መሸጥ ስትራቴጂም አልነበረኝም። በጸበል ነው ገበያችሁን የምታሟሙቁት? ኔቨር። ጸበል ዴይ ቱ ዴይ አይደለም እኮ እኛ ጋር የምታገኙት። መጣ ጸበሉን ውሰዱ ብለን ቪዲዮ ሰራን። 2 ቀን ብቻ ስለ ጸበል ተወራ። ከዛ በኋላ ጸበሉን ጨርሰናል ብላ ቪዲዮ ሰርታለች። የምን ገባ ማሟሟቅ ነው ይሄ? ከዛ በኋላ ይቀጥላል እኮ። ጸበል ሳይመጣ በፊት እኮ ኦርደር እያወጣች ነበር። ጸበል ሳይመጣ በፊት እኮ እቃ ስንሸጥ ነበር እኮ። ስንት ዓመት? 4 ዓመታችን እኮ ነው እዚህ ሚዲያ ላይ ልብስ መሸጥ ከጀመርን እኛ። ዛሬ አይደለም። የጸበል ምንጭ ቤት ውስጥ የለም። የምናመጣ በአመት አንዴ ወይ 2 3 ምናልባት ከመጣ በቃ ከዛ በላይ አይመጣም። ይሄንንም ሰሞኑን ስለተመላለስኩ ነው ጸበል እየመጣ ያለ። ከዛ ውጪ ጸበል አምጥተን አንሸጥም እኛ። እንደዛ አይነትም አላማ የለንም ወደፊትም